ጩኸታችን ተሰምቷል። ይሄን ያሉት የሱዳኑ ጀነራል ሐምዳን ዳጋሎ ናቸው። አሜሪካ የሱዳኑን የሙስሊም ብራዘርሁድ ቡድን በአሸባሪነት መፈረጇን ተከትሎ የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ጩኸታችን ተሰምቷል፣ ደስ ብሎናል ሲሉ የአሜሪካንን ውሳኔ ደገፉ። በድርጅታቸው ስም ባወጡት መግለጫ ከቅርብ ዓመታት ወዲህ በሱዳን ላይ እየደረሰ ያለው ግፍና ስቃይ አሁን ዓለም አቀፍ እውቅና አግኝቷል፣ ጩኸታችንም ተሰምቷል ያሉ ሲሆን ውሳኔው ፖለቲካዊ እርምጃ ብቻ ሳይሆን በጦርነቱ ወቅት ሕይወታቸውን ላጡ በሺ የሚቆጠሩ ቤተሰቦች አጋርነትን የገለጸ መሆኑን አስረድተዋል። ጨምረው በዚህ ቡድን ሕይወታቸው የተነጠቁ ንጹሃን ነፍሶችን ሁሌም እናስታውሳቸዋለን። እነዚህ ነፍሶችና የፈሰሱ ደሞች የሽብርተኝነት ሰለባ መሆናቸው አሁን ተረጋግጧል ሲሉም ገልጸዋል። ጀነራል ዳጋሎ በማስከተልም ከተጎጂ ቤተሰቦች ጎን የሚቆሙ መሆኑን አረጋግጠው ወደፊትም ፍትህ እንዲሰፍን የሚሰሩ መሆናቸውን አስታውቋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሱዳኑ ሙስሊም ወንድማማቾች በሽብርተኝነት መፈረጁን አረጋግጠው በኤክስ ገጻቸው ላይ ማብራሪያ ሰጥተዋል። የሱዳኑ የሙስሊም ወንድማማቾች ስብስብ በአሜሪካ ውጭ ጉዳይ መስሪያ ቤት የውጭ አሸባሪ ድርጅት እንዲሁም በልዩ ሁኔታ የተሰየመ ዓለም አቀፍ አሸባሪ ተብሎ በይፋ መፈረጁን አስታውቀዋል። ሚኒስትሩ እንዳብራሩት በኢራን እስላማዊ አብዮታዊ ዘብ የጦር ስልጠናና ድጋፍ ሲደረግለት የቆየው ይህ ቡድን በአሸባሪነት ሊፈረጅ የቻለው በንጹሃን ዜጎች ላይ በፈጸማቸው የጅምላ ግድያዎች ምክንያት ነው ብለዋል። ማርኮ ሩቢዮ በመልእክታቸው ማጠቃለያ ላይ አሜሪካ ሽብርተኝነትን ለመዋጋት ያላትን ጽኑ አቋም አረጋግጠዋል። የኢራን መንግስትም ሆነ የተለያዩ የሙስሊም ወንድማማቾች ቅርንጫፎች በሽብርተኝነት ተግባር ለመሳተፍ ወይም ሽብርን ለመደገፍ የሚያስፈልጓቸውን የገንዘብና የቁሳቁስ ሀብቶች ለማሳጣት አሜሪካ በእጇ ያሉትን ማናቸውንም አማራጮች መጠቀሟን አጠናክራ እንደምትቀጥልም ውጭ ጉዳይ ሚኒስትሩ ከጻፉት መልእክት ላይ ተመልክተናል። በኢራን ተመተው የወደቁ የአሜሪካን MQ-9 የተባሉት ድሮኖች ቁጥር ዛሬ 11 ደርሷል። ያው ደግሞ ጦርነቱ ከተጀመረ 11 የሚሆኑ አሜሪካ ለስለላና ለስትራይክ የምትጠቀምባቸው እነዚህ አይነቶቹን MQ-9 ሪፐር የሚባሉት ድሮኖች ኢራን መታመታሏ የተነገረ ነው የሚገኘው። ውድ ከሚባሉና በጣም ኢፌክቲቭ ከሚባሉ የድሮን ቴክኖሎጂዎች መካከል የሚጠቀሰውና ከዓለም ላይ ካሉ በጣም አሪፍ ከሚባሉ ድሮኖች መካከል የሚጠቀሰው ነው MQ-9 ሪፐር የሚባለው ይሄኛው ማለት ነው። አሜሪካ ለሪኮነሳንስ ተጠቀመዋለች፣ ለስለላ ሚሽን ተጠቀመዋለች፣ ከዛም በተጨማሪ ለአታክ ሚሽኖችን መጠቀም ትችላለች። ሎንግ ሬንጅ እና ከፍተኛ የሆነ ኢንዱራንስ ስላለው ብዙ ጊዜ ለተለያዩ ውጊያዎች ላይ ወደ ዋርታዊ እንትኖች ላይ ይሄን ነው የሚጠቀሙበት። ብዙ ጊዜ ላይ በምትመለከቱ በዚህ ካሜራ የተለያዩ ሃይ ዴፊኒሽን ያላቸው ኢሜጆችን ቀርጾ ከዛ ደግሞ በሂት ሴንሰር አለው፣ ኢንፍራሬድ ሴንሰር አለው፣ ናይት ቪዥን አለው፣ ብቻ ብዙ አሪፍ ነገር የሚሰራ ነውና 11 መታጠላለች። እንግዲህ ይሄ ሲደመር ከ300 ሚሊዮን የአሜሪካን ዶላር በላይ ነው። እንግዲህ ይሄ በድሮን ብቻ የከሰረችው አሜሪካ እንደነገርኳችሁ በየቀኑ እስከ 1 ቢሊዮን ዶላር ድረስ ልታወጣ ትችላለች። አሜሪካ 700 ሚሊዮን እስከ 1 ቢሊዮን ዶላር ድረስ ታወጣለች በየቀኑ ለሚካሄደው ማለት ነው። ከነዚህ መካከል 70% የሚይዘው የሚጣሉት ቦምቦችና የሚጣሉት ፈንጂዎች እንትን ነው አማውንት ነው ደግሞ የነሱ ብር ነውና ምን ያክል ፈንጂ እየወደቀ እንደሆነ መገመት ይችላልችሁ በዛ። አሁን ከቴህራን በወጡ መረጃዎች መሰረት በኢራን የሚገኘው የሰሜን ኮሪያ ኤምባሲ ላይ ከፍተኛ ጉዳት ደርሰዋል። ጥቃቱ የተፈጸመው በእስራኤልና በአሜሪካ ድብቅ ዘመቻ እንደሆነ ሪፖርቶች እየጠቆሙ ይገኛሉ። ይህ ጥቃት ተራ ጥቃትም አይደለም፣ የዓለምን ፖለቲካ በአንድ ጀንበር ሊቀይር የሚችል ክስተትም ነው ተብሏል። ለምን ካላችሁም ደግሞ የሰሜን ኮሪያው መሪ ኪም ጆንግ ኡን ቀደም ሲል በሰጡት ጠንካራ ማስጠንቀቂያ አንድም የሰሜን ኮሪያ ዜጋ የሚነካ ከሆነ በቀጥታ ጦርነቱን እቀላቀላለሁ ብለው መዛታቸውም ይታወሳል። አሁን ጥያቄው ኪም ጆንግ ኡን ምን አይነት ምላሽ ይሰጣሉ የሚለው ነው። ዓለም ወደ ሶስተኛው የዓለም ጦርነት እያመራች ትሆን? እስካሁን ከፒዮንግያንግ በኩል የተሰጠ ምላሽም ባይኖርም ጸጥታው ግን ለብዙዎችም አስፈሪ ሆኗል። ኪም ጆንግ ኡን ቃላቸውን ጠብቀው ጦርነቱን ይቀላቀላሉ ወይስ በዝምታ ያልፉታል? አሜሪካ በየቀኑ 2 ቢሊዮን ዶላር ወጪ እንደምታደርግ ተሰምቷል። ከኢራን ጋር በገባችው ጦርነት በቀን 2 ቢሊዮን ዶላር ብዙዎች አሜሪካንም እያስቆጣ ይገኛል። እንግዲህ እየተባለ ነው የሚገኘው። የአሜሪካ መከላከያ ሚኒስቴር በእርግጥ መረጃውን ይፋ አላደረገውም። ግን ይሁንና አንዳንድ የሴኔት አባላት እንደተናገሩት ከሆነ አልጀዚራ ከደቂቃዎች በፊት ያወጣው መረጃ 2 ቢሊዮን ዶላር ወጪ እያደረገች ነው ተብሏል። ይህም ደግሞ ለማህበራዊ አገልግሎት ልማት የሚውለውን ገንዘብ በአንድም በሌላም ወደ ጦርነት እየዋሉ ነው። አሁን ላይ 27% የሚሆኑ አሜሪካኖች ብቻ ናቸው ጦርነቱን የሚደግፉትም እየተባለ ይገኛል። የትራምፕ ስልጣንም አጣብቂኝ ውስጥ አስገብቶታል ነው እየተባለ የሚገኘው። ነገርየው እንግዲህ ወደ አልታሰበ አቅጣጫ እየሄደ ይመስላል። ጦርነቱ የሚቀጥል ከሆነ እንግዲህ አሜሪካኖችን በትራምፕ ላይ መነሳታቸው አይቀርም።
ጦርነቱ 11ኛው ቀን ላይ እጅግ አስፈሪ ደረጃ ላይ ደርሷል። በዮርዳኖስ የሚገኘውና ስትራቴጂያዊ የሆነው የአሜሪካ የጸረ ሚሳኤል መከላከያ ራዳር በኢራን ድንገተኛ ጥቃት መውደሙ ተነግሯል። ይህ ራዳር መውደሙ አሜሪካና እስራኤል ከኢራን የሚሰነዘርባቸውን የሚሳኤል ጥቃት ለመከላከል ያላቸውን አቅም ክፉኛ መጥቶታል። በተመሳሳይ ሰዓት ኢራን ለዓለም አቀፉ ማህበረሰብ ግልጽ መልእክት አስተላልፋለች። ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም በማለት ማንኛውንም የሰላም ድርድር ውድቅ አድርጋለች። አዲሱ መሪ ሙስጠፋ ካሚኒ ቤተሰቦቻቸውን ባጡበት በዚህ ወቅት ኢራን ወደ ኋላ እንደማትል በይፋ አሳውቃለች። ዶናልድ ትራምፕ በትሩዝ ሶሻል ባስተላለፉት መግለጫ የሙስጠፋ ሹመት ፈጽሞ ተቀባይነት የሌለው ትልቅ ስህተት ነው ሲሉ በግልጽ ተናግረዋል። ኢራን በበኩሏ በሆርሙዝ ወሽመጥ ላይ የጠላት መርከብ እንዳያልፍ አዲስና ጠንካራ ማስጠንቀቂያ ሰጥታለች። የኢራን አብዮታዊ ዘብ አዛዥ ሙሳቪ ጦርነቱን ይበልጥ አክርረውታል። ከአሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም በማለት ምድሪቱን የሚያናውጥ ትዕዛዝ ሰጥተዋል። በሌላ በኩል ደግሞ እስራኤል በሊባኖስ ንጹሃን ላይ መርዛማውን ነጭ ፎስፈረስ መጠቀሟን ሂውማን ራይትስ ዎች አረጋግጫለሁ ሲል ተናግሯል። ትልቁ ዜና ደግሞ ግብጽና ዮርዳኖስ ለአሜሪካ የአየር ክልላችን ለኢራን ጥቃት አይውልም በማለት በሩን መዝጋታቸው ተገልጿል። አሁን የሚነሳው ትልቁ ጥያቄ ይህ ነው። በበቀል የተነሳው ሚስጥራዊ መሪ ጦርነቱን ወዴት ያመራዋል? ጊዜ የሚፈታው ጉዳይ ሆኗል። በአሁኑ ሰዓት በዓለማችን ላይ በጦርነቱ ምክንያት እየታየ የመጣውን የነዳጅ መጥፋት እንዲሁም የዋጋ መጨመር ተከትሎ የተለያዩ ሀገራት እርምጃን እየወሰዱ ይገኛሉ። ኢትዮጵያም እንደጨመረች ተሰምቷል። ዛሬ ይህንን መረጃ ወደ እናንተ አድርሻችሁ ነበር። ፓኪስታን ደግሞ ፈጣን የሆኑ እርምጃዎችን እየወሰደች ትገኛለች። ቅድም ነግሬያችሁ ነበር። በትምህርት ቤታቸው እንግዲህ ትምህርት ቤት ከሰኞ በኋላ ዝግ እንዲሆን ወስነዋል። ሃይስኩልም ሆነ ዩኒቨርሲቲ ቤታቸው ሆነ በኦንላይን ትምህርታቸው እንዲከታተሉ ውሳኔ አስተላልፈዋል። በተጨማሪም በአሁኑ ሰዓት እንደተነገረው ከሆነ ፓኪስታን ተጨማሪ እርምጃን ወስዳለች። ይህም እንግዲህ የፓርላመንት አባሎቿ የወራዊ ክፍያቸው በ25% እንዲቀንስ ተደርጎባቸዋል። እሱ ብቻ አይደለም፣ የመንግስት ካቢኔ አባላቶቹ ደግሞ ለሁለት ወር ምንም አይነት ወራዊ ክፍያ እንደማይከፈላቸው በአሁኑ ሰዓት ተነግሯል። እንዲሁም በፓኪስታን ውስጥ የሚገኙ የተለያዩ የመንግስት መስሪያ ቤቶች መኪናቸውን ያላቸውን መኪና መጠን በ60% እንዲቀንሱ ተነግሯቸዋል። እንዲሁም ለመንግስት መስሪያ ቤቶች የሚበጀተው ወራዊ የነዳጅ በጀት በ50% እንዲቀንስ ተደርጓል ማለት ነው። የተነሳውን የኢራንና የአሜሪካ እንዲሁም የእስራኤል ጦርነት ተከትሎ ፓኪስታን ከባባድ የሆኑ እርምጃዎችን በሀገሯ እየወሰደች ትገኛለች።